አብርሽ ወርቁን መለሰላት። እንኳን መለስክላት። ሰላም ሰላም! ውድና የተከበራችሁ የእኔ ቤት ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተመልሼ ካች ብያላችኋለሁ። እንግዲህ በአዲስ ቪዲዮ በምን የመጣሽ ካላችሁኝ ያው እንግዲህ ትናንትና ወይዘሮ ሩታ ወርቅ ገዝታ ለአብርሽ ስጦታ ብላ ሰጥተው ነበረ። ኤፋም ደግሞ ትናንትና ሄርሜል አብርሽ እሷ አብርሽን ኤፋ ሄርሜላን ጠርቶ ብዙ ነገር ተፈጥሯል። ትናንትና የተፈጠረው ነገር በነገራችን ላይ በጣም ነው የሚያስጠላው። ግን በዚህ አጋጣሚ ኤፋ በወንድምህ ላይ የማይሆን ነገር ባታደርግ ለዘላለም ጸጸት ይሆንብሃል እንጂ ከአሁን በኋላ አብርሽን መመለስ አትችልም። ምክንያቱም አብርሽን በራሷ ጊዜ ስላስወጣችው፣ አብርሽን በራሷ ጊዜ ስላጣችው ማለት ነው። ሩታ እንግዲህ በባለፈውም ይኸው የነ ሄርሜል የነ ሜሪን የነ አብርሽ የነ ዳኒን ምክር እየሰማች የራቁት ፎቶ ይዛ ባሏን ያጣቸው በዛ ምክንያት ነው እንጂ ከዛ በፊት ግን ያፈቅራት ነበረ። አንድ ቀን ይቅርታውን ተቀብለው አብረው እንደሚኖሩ ነበር እሱ ተስፋ የነበረው፣ አላማውም እንደዛ ነው የነበረ። ነገር ግን አሁን በራሷ ጊዜ ስላጣቸው አሁን አብርሽ እንግዲህ ተመልሶ የማይመጣ ነገር ነው። ስለዚህ ግን አትበጥብጡት። በቃ ልጁም በቦታው ሆኖ ማሳደግ ይችላል። ግዴታ አብረው ስለታረቁ አይደለም። የሰው ልጅ እኮ ይጣላል፣ ይፋታል። በቃ እንዴ ተለያይቶ ልጃቸውን ማሳደግ ይችላሉ። ስለዚህ እረፍ። እውነት ለመናገር የእናትህ ልጅ ነው። የሚቋጭህን ነገር አታድርግ። እውነት በተለይ ድግምት የሚባል ነገር በስመ አብ ወወልድ ወመንፈስ ቅዱስ። አሁን ወርቅ በፍቅር ስጦታ አይደለም የተሰጡ ብዙ ሰው እያለ ነው። እኔ ኮሜንት እያነበብኩ ነበር፣ የእነሱን ኮሜንት እንኳን እያነበብኩት ነበረ እኔ ራሴና ብዙ ሰው ለምን ተቀበልካት፣ አስደግማበት ነው የሚለው ነው የሚበዛና አይደለም እኔ ራሴ እውነት ለመናገር ስጦታ ስሰጠው ይሄን ያልኩ በቃ አስደግማበት ሰጠችው ነው ያልኩኝ። ትናንት ስሰጠው ስጦታ ደስ የሚለው ግን ልጁ ቀድሞ የነቃ ነው፣ ገብቶታል ተንኮሏ። ከአንዴም 2-3 ጊዜ ይቅርታ እየጠየቀች ሌላ ኮተት ነው እያያዘችው የምትመጣው። ይቅርታ ትጠይቃለች፣ ሌላ ኮተት ታመጣለች። ይቅርታ ትጠይቃለች፣ ሌላ ኮተት ታመጣለች። እና ሰው እንዴት ነው ይቅርታ እያለ ሌላ ነገር የሚያመጣው? ግን የሚመክራት ሰው የለም። እውነት ለመናገር ግን ሩታ ጭንቅላትሽ አይሰራም እንዴ? የሰው ልጅ ይቅርታ የሚጠይቅ እኮ ደግሞ ያንን ነገር ላይደግም ፍቅርን ፈልጎ ነው ይቅርታ የሚጠይቀው እንጂ አንቺ ይቅርታ ትጠይቂና ሌላ ጦስ ይዘሽ ትመጫለሽ። ይቅርታ ትጠይቂያለሽ፣ ሌላ ጦስ ታመጫለሽ። አያስጠላሽም? አይሰለችሽም? በነገራችን ላይ እመኘኝ ልጅሽ ነገ ይበቀልሻል። አባቱ ምን እያደረግሽው እንዳለ እውነት የለም። ወንድ ልጅ በጣም በጣም ኃይለኛ ነው። በራስሽ ጊዜ ልጅሽን ነገ ሲጎረምስ ራሱ ልጅሽ ራሱ አንቺን ትቶሽ ይሄዳል። ምክንያቱም እያደረግሽው ያለሽው ነገር እያንዳንዱ የሰው ምክር እየሰማሽ የምታደርጊው ነገር የራስሽን ህይወትም የምትበጠብጭ የሰው ህይወትም አብረሽ እየበጠበጥሽ ነው። እንዴ ታዩ በቃ ተለያይታችሁ መኖር አትችሉም። ካሁን በኋላ እኮ አሁን አብርሽ ታርቆሽ ራሱ ቢመጣ እኮ ከአንቺ ጋር መኖር አይችልም። በድኑ ነው የሚኖረው እንጂ ዝም ብሎ ፎቶ ነው የሚኖር እንጂ እኮ እንደ ድሮ ልቡን አታገኘውም። እንደው ይኖራል እንኳን ቢባል ማለት ነው። ስለዚህ ታይ የሚልሽ ወገን የለሽም፣ የሚቆጣሽ ወገን የለሽም፣ እናት አባት የለሽም የሚቆጣ እንዴ። እህቶችሽ እንኳን እየወጡ እኮ ዛሬ እውነት ለመናገር እህቶችሽ ራሱ እውነት ነው የተነገሩት። በፍቅር ጊዜ ለምን ስጦታ አልሰጠሽም ምን ያለችሽ እህትሽ? እውነቷን ነው እህትሽ ራሱ ዛሬ እውነቱን የተናገረችው። በፍቅር ባላችሁ ጊዜ ስጦታ ያልሰጠሽው ዛሬ ለምን ስጦታ ሰጠሽው ነው ያለችው። አብርሽም ቢሆን ስትጠራህ ለምን ትሄዳለን ያለች ልክ ናት። አብርሽም ቢሆን ከአሁን በኋላ ሩታ ስትጠራህ መሄድ የለብህም። በቃ ልጅ ግን ማየት ካለብህ እይ፣ ካለዛ መተውም ትችላለህ፣ አለማየትም ትችላለህ። እንደዚህ ጦስ የሚመጣብህ ከሆነ የባስ ሌላ ነገር የምትፈጥርብህ ከሆነ እንደዚህ እያደረገች ለነገሩ ይቅርታ እየጠየቀች እና ልጁን ላሳየው እያለች እንትን እያለች ነው ሌላ ጦስ እያያዘችው የምትመጣው። ግን እስከ መቼ ነው አሁን ይሄ ነገር? እስከ መቼ ነው? አይሰለችሽም ወይ? አያስጠላሽም? አይደክምሽም ወይ? እንዴ ጭንቅላትሽ ያርፋል እንዴ? ይህን ተንኮል እንደዚህ አድርገሽ ስትተኝ ሰላምሽ ታገኛለሽ። ግን ሚዲያ ላይ መተሽ ይቅርታ ስጠይቅ ሰላም አገኘው እንደ ይቅርታ ቤት የኔ ኧረ ተይ በፈጣሪ እንዴ!
በነገራችን ላይ እግዚአብሔር የምላሳችን አምላክ አይደለም፣ የልብ አምላክ ነው። ልባችን ምን ተንኮል እያሰበ እንዳለ ያውቃል። ከአንቺ በፊት ምን ተንኮል እያሰብሽ እንደሆነ እግዚአብሔር ቀድሞ የሚያውቅ አምላክ ነው። እግዚአብሔር የአንደበት አምላክ አይደለም። እግዚአብሔር ስላወራን የሚያንትን የሚል አምላክ አይደለም። እግዚአብሔር የልብ አምላክ ነው። የድንግል ማርያም ልጅ የልብ አምላክ ነው። አንቺ መታ እውነት በእግዚአብሔር ስም ስትነግድ እንዴ ስነ ስርዓት ያዥ። ሚዲያ ላይ መታ ደግሞ እኮ የኔ መድኃኒዓለም የአንቺ መድኃኒዓለም ስተስር ያላለም የአንቺ መድኃኒዓለም በሰው ህይወት ላይ ተጫዋች፣ የሰው ህይወት አበላሽ፣ የሰው ህይወት አጥፊ አላለም። ስነ ስርዓት ያዥ። ካሁን በኋላ ወደ ሜዳ ስትመጪ ራስሽን እዛው ኮተትሽን ይዘሽ እንጂ እውነት አስመስልሽ እንዴ እርግዝና እንኳን አርግዣለሁ ብሽ መድኃኒዓለምን አርግዣለሁ ማርያምን። ኧረ ስነ ስርዓት እንዴ! ምንድን ነው እንደዚህ አንድየሽን መስመር ለቀሽ የራስሽን ህይወት እንትን ብትይ አንሶሽ የሰው ህይወት ሁሉ እንዴ! ስነ ስርዓት ያዥ። ህሊናሽ የሚያርፍበትን ስራ ነው መስራት ያለብሽ። መልካም እየሰሩ እኮ ክፍያ አለ። መልካም በቃ መጥፎ ስራ ካልሰራን ክፍያ የለም ማለት ነው። በጣም ነው የሚያስጠላው። እና ሙዶቼ፣ ፍቅሮቼ፣ ማሮቼ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰቡን ይሄን ቪዲዮ ሲጀምሩት ላይክ አድርጋችሁ ጀምሩት። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንግዲህ አብርሽ ዛሬ ወርቅን በመመለስ እውነት ለመናገር እኔ ራሱ ደስ ብሎኛል። እንዲሁም ሲጀመር መቀበልም አልነበረበትም። እንኳን አላሰርከው። በነገራችን ላይ ጀግና ነህ፣ ግን እንኳን አላሰርከው ግን መቀበል እራሱ አልነበረብም ነበር። እዛው ላይ ነበር ትተህላት መሄድ የነበረብህ። ግን ደግሞ ይሁን መመለስ ራሱ ጥሩ ነው። ብትፈልግ ትሰሩ፣ ብትፈልግ አትሰሩ የራሷ ጉዳይ ነው። ግን ከአሁን በኋላ ስትጠራ መሄድ የለብንም። ወንድምየው ደግሞ ኤፋ ብታርፍ ነው የሚሻለው። እውነት ለመናገር ብታርፍ ይሻላል። የሚጸጽት ስራ አትስራ። ወንድምህ አሁን የእውነት ለመናገር በጣም ጭንቀት ላይ ነው አብርሽ። ግን አብረሽ ደግሞ እግዚአብሔር ከረዳህ ጸበል ብትሄድ ወይ ስውሯ ማርያም ወይ ሰሚነሽ ኪዳነ ምሕረት ሄደህ ብትጠመቅ ለአንተ ትልቅ በረከት ትልቅ ፈውስ ነው እና ጸበል ብትሄድ መልካም ነው። የተወሰነ ጊዜ ከሚዲያ ርቀህ ጸበል ሄደህ ብትጠመቅ ለአንተ ትልቅ ነገር ነው እና ጸበል ተጠመቅ። ከዛ ውጭ ስጠራህ አትምጣ፣ በቃ አትምጣ። አሁን ልጅክንም ለምን አላየም ብትል ይህን እንኳታት እያመጣሽብኝ ስለሆነ በቃ ከራስ እንፈልጋሉ። ልጄ ሲያድግ እውነቱን ሲያውቅ የዛኔ ይመጣል በላት። ከራስ በላይ ሰማይ እንዴ! እሷ አላማዋ ሌላ ነው። በቃ እሷ ህይወት መኖርም አትፈልግም። ልጁ በዛኛው ያ ደስታ አፍቅሬሻለሁ እያለ እየተሰቃየ እንትን ይላታል። እሷ ብቻ ያስጠላል። በጣም ነው የሚያስጠላው። እና ግን ወርቁን ስለመለስ እውነት ለመናገር የራሴ ደስ ብሎኛል። እንኳን መለስክላት፣ እንኳን አላሰርከው። ግን ደግሞ ጸበል ሂድ። ለሁሉም ነገር ለአንተም ጥሩ ነው። ሰላም ታገኛለህ፣ እረፍት ታገኛለህ፣ በረከት ታገኛለህ እና ጸበል ሂድ። እንደ ጸበል ያለ ትልቅ ነገር የለም። እግዚአብሔር ይመስገንና ስለዚህ ከአሁን በኋላ ራስክን ጠብቅ። ከፈጣሪ በታች ራስክን ጠብቅ፣ ተጠንቀቅ። ጥንቃቄ አንዳንዴ ጥሩ ነው። ከፈጣሪ በታች እግዚአብሔር ይጠብቀኛል ብሎ እግዚአብሔር አለ ተብሎ ቤት ተከፍቶ አይታደርም እና ስለዚህ ራስክን ደግሞ መጠበቅ አለብህ። ጥንቃቄ ማድረግ አለብህ። ያው እንግዲህ እርግጠኛ ነኝ ቪዲዮን አይተው ይሆናል። እህቷም ራሱ ስትናገር ኮስተር ብላለች። ኮስተር በል ስትጠራህ አትሂድ። አንቺም ደግሞ ስጦታ ከሰጥሽ ዛሬ ነው እንዲ አብርሽ ለአብርሽ ስጦታ መስጠት ተዚህ ያለሽ ተብለሻል። ስለዚህ ስነ ስርዓት ያሽ እንዲሁ ሩታ የምትባይ ሴትዮ ስነ ስርዓት ያሽ። እውነት በጣም በጣም ተግማማሽ፣ ተጃጃሽ። አሁንማ ሁሉም ነው የጠላሽ። እንዴ በራስሽ ጊዜ ብቻሽን ልቀሪ ትንሽ ቀርቶሻል። ስነ ስርዓት ያዥ። ወደ ሚዲያ ስትመጭ ደግሞ በመድኃኒዓለም እውነት አትመስልሽ፣ አትጫወች። ስነ ስርዓት ይኖርሽ። እውነት ለመናገር እንዴ እኔ ይቅርታ ስጠይቅ መድኃኒዓለምን ምናምን ብላ ስትል እውነት ከልቧን የመሰለኝ፣ ግን ተንኳልሽን ይዘሽ እየመጣሽ እንደሆነም ገብቶናል። እርቅ ስትጠይቂ መቼም አንቺን ሰው አምንሽም። እውነት ለመናገር ከአሁን በኋላ ሰው አምንሽም አንቺ። ምክንያቱም ይቅርታ ትጠይቂያለሽ፣ ሌላ ጠባሳ ይዘሽ ትመጫለሽ፣ ሌላ ኳተት ይዘሽ ትመጫለሽ። ግን እስከ መቼ ነው ጥያቄው? እስከ መቼ ነው እንዴ? ለምን ሰላማቸውን ትነሻቸዋለች? በቃ የራስሽን ህይወት ጀምሪ፣ ኑሪ። የሚያፈቅርሽ ሰው አለ፣ የሚወድሽ ሰው አለ። እንዴ እሱስ ለምን ይሰቃያል? እሱንም አታሰቃየው። አንቺም ራስሽን ቻይ። በቃ እንዴ ምንድን ነው እንደዚህ ጭራሽ ቃቃ መጫወት?
አብርሽ እንደሆነ አንዴ በቃ ከእጅሽ ወጥቷል። በራስሽ ጊዜ ነው ደግሞ የወጣው፣ ሰው አይደለም ያስወጣው። የሰው ወሬ እየሰማሽ ነው ትዳርሽን ያፈረስሽው። ከነ መጀመሪያው የሰው ወሬ እየሰማሽ ነው ትዳርሽን ያፈረስሽው። ስለዚህ ስነ ስርዓት ይኖርሽ። እውነት ለመናገር በጣም ነው የሚያስጠላው። በጣም እንዴ! በዚህ ሰዓት በሰለጠነ ሰዓት ስንት ምሰራ እያለ ስንት ነገር እያለ እንዴ! ሀገር ጉብኝት እየሄድሽማ እያሳየሽ መቅረጽ ትችያለሽ። መልካም ስራዎችን እየሰራሽ እየቀረሽ ማሳየት ትችያለሽ። ወይ ደግሞ የራስሽ የምትይው ስራ የምትፈልጊው ካለሽ ደግሞ ያንን ስራሽን ሰርተሽ እየቀረጽሽ እየለቀቅሽ መኖር ትችያለሽ። እንዴ የሰውን ልጅ ልታቀርቢው የምትችይ በፍቅር ነው። ፍቅርን ማሸነፍ የምትችይው በፍቅር ብቻ ነው። ፍቅርን በጠብ አታሸንፊውም። አልማዝን ሊቆርጠው የሚችለው አልማዝ ብቻ ነው። ስለዚህ ፍቅርን ደግሞ ልታሸንፊው የምትችይው በፍቅር ብቻ ነው እንጂ በቅመማ ቅመም በጉልበት ሰው እየቀያየርሽ አምባጓሮ በመፍጠር ምናምን አይደለም። የእውነቴን ነው። እና ግን እግዚአብሔር ይርዳሽ። እውነት ለመናገር እግዚአብሔር ማስተዋልን ይስጥሽ። እግዚአብሔር ልቦናሽን ይመልስልሽ። ሌላ አልልሽም። በጣም ነው የሚያስጠላው። ነገ ለልጅሽ ምን አይነት ነገር እያስቀመጥሽለት እንደሆነ ፈጣሪ ወቅ። ነገ በራስሽ በወለድሽው ልጅ ትቀጫለሽ። ለምን እየሰራሽው ያለው ነገር ስለሚያስጠላ። ነገ ይሄ ልጅ አድጎ ቪዲዮን ሲያየው በአባቱ ላይ ምን ስራ ስትሰሪ እንደነበረ ካየው እሱ ራሱ ይቀጣሻል። እውነቴን ነው። ስለዚህ ለልጅሽ እንኳን እያሰብሽ እየተጠነቀቅሽ ብታደርጊ። ሁለተኛ ነገር ደግሞ ከአሁን በኋላ አብርሽ ስለማታገኙ ስለማይመለስ አንዴ ስለወጣ እኔ እንጃ አላውቅም። ብቻ ለሁላችንም እግዚአብሔር ማስተዋልን ይስጠን። እውነት ለመናገር በጣም ነው የሚያስጠላ። ኤፋ የምትባለው ገገማ ደግሞ እውነት ገገማ ነህ አንተ። እንዴት ሰው በእናቱ ልጅ በወንድሙ ልጅ እንደዚህ ያለ ጨዋታ ለመጫወት አብሮ ይሞክራል? አይደብርህም እንዴ? ሂሌን አለህ ግን በአንተ ቢሆንስ? አሁን ይሄ ነገር በአንተ ላይ ቢሆንብህ ምንድን ነው የሚሰማህ? አብርሽን ብቻ አይደለም በነገራችን ላይ ቤተሰቦችህንም ሙሉ ኢትዮጵያን ሕዝብ ያሳዘንከው አንተ። የምታደርገው ነገር በጣም ነው የሚያስጠላው። በጣም እውነት በጣም ታሳፍራለህ። በገዛ ወንድምህ ላይ እንዴት ሰው በወንድሙ ላይ ይጨካከናል? በጣም ነውር ነው። በጣም እውነት በጣም ነው የምታሳፍረው። እግዚአብሔር ማስተዋልን ይስጥህ። እኔ ላልልክም እግዚአብሔር ማስተዋልን ይስጥህ ነው የምል። እና ውድና የተከበራችሁ የኔ ቤተሰቦች እስከዚህ ሰዓት አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ የኔ ውዶች። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፍርፍ ይበልልኝ። ሀገራችን ሰላም ያደርግልኝ። ባይ ባይ።